ስድስተኛ ቀኑን በያዘውና መቋጫው ባልታወቀው የመካከለኛው ምስራቅ ጦርነት የተሰሙ አጫጭር መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ ጋበዝንም። ሰብስክራይብ ማድረግ፣ ሐሳብ አስተያየቶቻችሁን ማድረስ ግን እንዳይረሳ ማለት እንወዳለን። በመካከለኛው ምስራቅ ውስጥ ያለው ጦርነት በከረረበት በዚህ ወቅት ኢራን በርካታ ሚሳኤሎችንና የሻሄድ ድሮኖችን የተከማቹበትን ግዙፍ ከመሬት በታች ያለ ዋሻን የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ የሮኬት መተኮሻዎችንና ሰው አልባ አውሮፕላኖችን አሳይቷል። ይህም ኢራን እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት በብዛት የማምረት እቅድ እንዳላት ጠላቶቼ ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው በሚመስሉ ዋሻዎች ውስጥ የተከማቹ የሻሄድ 136 ድሮኖችንና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችንም አሳይቷል። ኢራን በሀገር ውስጥ ድሮን ለመስራት የምታወጣው የማምረቻ ዋጋም ከ20 ሺህ እስከ 50 ሺህ ዶላር እንደሆነም ተነግሯል። የእስራኤል ጦር በሊባኖስ ሰሜናዊ ትሪፖሊ ከተማ በወሰደው እርምጃ የሐማስ አዛዥ ዋሲም አታላህ አሊ ላይ ኢላማ በማድረግ መግደሉን አስታውቋል። በኢራን ቅዳሜ ዕለት በሚናብ ትምህርት ቤት ላይ በተፈጸመው የእስራኤል ሚሳኤል ጥቃት 175 ሴት ተማሪዎችና ሰራተኞች ጨምሮ ቢያንስ 130 ዜጎች በጦርነቱ ኢራን ተገለውባታል። በእስራኤል በኩል እስካሁን 11 ሰዎች ሲገደሉ 6 የአሜሪካ ወታደሮችም ስለመገደላቸው ነው መረጃዎች የወጡት። በኢራን የሚሳኤል ጥቃት በኩዌት ወታደሮችን ጨምሮ 4 ሰዎች፣ በኤሚሬት 3፣ በባህሬንና ኦማን አንድ ሰዎች ህይወታቸው አልፏል ተብሏል። የሊባኖስ የጤና ሚኒስትር የእስራኤል የቦምብ ጥቃት ከሰኞ ጀምሮ ባስከተለው ጉዳት 120 ሰዎች ሲገደሉ 638 ሰዎች ቆስለዋል ሲል የሊባኖስ ብሔራዊ ዜና አገልግሎት ዘግቧል። የመካከለኛው ምስራቅ ጦርነት የዓለም የጤና ድርጅት በዱባይ በሚገኘው የዓለም አቀፍ የድንገተኛ አደጋ ሎጂስቲክ ማዕከል የሚያደርገውን ስራ እንዲያቆም አስገድዶታል ሲሉ ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም ገልጸዋል። የቱርኪ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ለፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደተናገሩት አንካራ በኢራን ጉዳይ ላይ ወደ ድርድር እንዲመለስ ግፊት እያደረገች ነው ብለዋል። የሊባኖስ ፕሬዝዳንት ጆሴፍ አውን የፈረንሳዩ አቻቸው ኢማኑኤል ማክሮን ጣልቃ እንዲገቡና እስራኤል በቤይሩት ደቡባዊ ዳርቻ በዳሂን ላይ የምታደርሰውን የጅምላ ፍንዳታ እንዲያስቆሙም ጥሪ አቅርበዋል። አሜሪካም የኢራን ጦር መርከብን በማጥቃት ትጸጽታለች ሲሉ የኢራን የውጭ ጉዳይ ሚኒስትር ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች ዩናይትድ ስቴትስ የኢራንን ፍሪጌት ዴናን በዓለም አቀፍ ውሃ ላይ የነበረችን የጦር መርከብ ላይ ጥቃት በመፈጸም በማስጠሟ በደርዘን የሚቆጠሩ መርከበኞች ሕይወት ማለፉን ተከትሎ ዋሽንግተን በጣም እንደሚጸጽታት ቃል ገብተዋል። ጥቃት የተፈጸመው በህንድ ውቅያኖስ በስሪላንካ ደቡባዊ የባህር ዳርቻ ከፐርሺያ ባህረ ሰላጤ በመቶዎች የሚቆጠሩ ኪሎ ሜትሮችን በመሻገር ነው። የአሜሪካና የእስራኤል ወታደራዊ ጥምረት ኢራንን ከቅዳሜ ጀምሮ እየመታ ይገኛል። ዩናይትድ ስቴትስ ከኢራን የባህር ዳርቻ 2000 ማይል ርቀት ላይ ባለው ባህር ላይ አሰቃቂ ድርጊትን ፈጽማለች። 130 የሚጠጉ መርከበኞችን የጫነ የህንድ የባህር ኃይል እንግዳ የሆነው ፍሪጌት ዴና ያለ ማስጠንቀቂያ በዓለም አቀፍ ውሃ ተመቷል። ቃሎቼ እንዳይረሱ አሜሪካ በጣም ትጸጽታለች ሲሉ አራጊች ተናግረዋል። ፍሪጌት አይሪስ ዴና በአሜሪካ ባህር ሰርጓጅ መርከብ ተመቶ ሰጥሟል። የስሪላንካ ምክትል ውጭ ጉዳይ ሚኒስትር እንዳሉት ከሆነ ከምስራቃዊ የህንድ ወደብ ወደ ኢራን መርከብ እየተመለሱ ነበር። በስሪላንካ የወደብ ከተማ ጋሌ የሆስፒታል ባለስልጣናት እንደገለጹት በጥቃቱ በአጠቃላይ 87 አስክሬኖች ማግኘታቸውን ተናግረዋል። አድማጭ ተመልካቾቻችን አሁንም መረጃዎቻችንን ወደ እናንተ ማድረሳችንን እንደቀጠልን ነው። ከመካከለኛው ምስራቅ ጋር የተያዙ አጫጭር መረጃዎችን ነው ወደ እናንተ እያደረስን የምንገኘው። እየተከታተላችሁን አብራችሁ እንድትቆዩ በድጋሚ ጋበዝንም።
አዘርባይጃን ከኢራን የመጡ ድሮኖች በግዛቷ አርፈው 2 ሰዎችን ማቁሰላቸውን አስታውቃለች። የአዘርባይጃን የውጭ ጉዳይ ሚኒስቴር እንዳስታወቀው ከኢራን የተተኮሱ በርካታ ሰው አልባ አውሮፕላኖች ግዛቷን በመምታታቸው አንደኛው በናክቺቫን ዓለም አቀፍ አውሮፕላን ማረፊያ የሚገኘውን ተርሚናል ህንፃ ሲመታም ሌላኛው በሻካራባድ መንደር ውስጥ በሚገኝ ትምህርት ቤት ህንፃ አጠገብ አርፏል ብለዋል። ከኢራን ሪፐብሊክ ግዛት የተፈጸመውን የሰው አልባ አውሮፕላኖች ወይም ድሮኖች ጥቃት በአውሮፕላን ማረፊያ ህንፃ ላይ ጉዳት ያደረሱ ሲሆን 2 ሰላማዊ ሰዎች ማቁሰላቸውን በማንሳት እነዚህ የሰው አልባ አውሮፕላኖች ጥቃት እናወግዛለን ሲሉ የውጭ ጉዳይ ሚኒስትር በመግለጫው ገልጿል። በሌላ መረጃ የእስራኤል ቤን ጉሪዮን አውሮፕላን ማረፊያ ከ5 ቀናት በፊት የእስራኤልና የአሜሪካ ጦር በኢራን ላይ ባደረጉት የጋራ ጥቃት መዘጋቱ የሚታወስ ሲሆን በትላንትናው ዕለት ማለትም ሐሙስ ዳግም ስራ መጀመሩ ተነግሯል። ከአቴንስ ለመጀመሪያ ጊዜ ወደ እስራኤል የተመለሰ በረራ ሐሙስ ዕለት አርፏል። በውጭ ሀገር ታግተው የነበሩ እስራኤላውያን ወደ ሀገራቸውም መመለስ ተችሏልም ነው የተባለው። የእስራኤል አየር መንገድ መከፈት ወደ 100,000 የሚገመቱ እስራኤላውያን ወደ ሀገር ቤት ለመመለስ ይረዳል ተብሎ ይጠበቃል። የእስራኤል ባለስልጣናት ለደህንነት ቅድሚያ በመስጠት የአየር ክልልን በከፊል እንደገና እንዲከፈትም አጽድቀዋል ነው የተባለው። ኢራን በፋርስ ባህረ ሰላጤ ላይ የሚገኝ የአሜሪካን ነዳጅ ጫኝ መርከብ መምታቷ ታውቋል። የኢራን ከፊል መንግስታዊ የሆነው ታሳኒም የዜና ወኪል እንደዘገበው ከሆነ በሰሜናዊ የፋርስ ባህረ ሰላጤ ላይ የነበረው የአሜሪካ የነዳጅ ጫኝ መርከብ በኢራን ኃይሎች በተተኮሰ ሚሳኤል ተመቷል ነው የተባለው። የዜና ኤጀንሲው እንዳስታወቀው ከሆነ ነዳጅ ጫኝ መርከቡ በሰሜናዊ የፋርስ ባህረ ሰላጤ በአብዮታዊ ጥበቃ ጓድ ኃይሎች ተመቶ በእሳት እየተቃጠለ ነው ሲሉ ዘግበዋል። ከአሜሪካ ምንም አይነት አጭር አስተያየት በጥቃቱ ዙሪያ እስካሁን አልተሰጠም። የአብዮታዊ ጥበቃ ጓድ ኃይሎች ቀደም ሲል የሆርሙዝ ወሽመጥን ሙሉ በሙሉ እንደሚቆጣጠሩና ነዳጅ፣ ዘይትና ጋዝ ወደ ውጪ ለመላክ የሚደረገውን እንቅስቃሴ ሙሉ በሙሉ እንደዘጋውም ተናግረው ነበር። ትራምፕ እንደተናገሩት ከሆነ ታንከሮችን በጠባቡ የውሃ ማለፊያ በኩል ለማጀብ የአሜሪካ ባህር ኃይል ለማሰማራት መዘጋጀታቸውን መናገራቸው ይታወሳል። ይኸው የሆርሙዝ ወሽመጥ ከዓለም ነዳጅ ዘይት 1/5 የሚጓጓዝበት መስመር እንደሆነ ልብ ሊባል ይገባል። በሌላ መረጃም ከ17500 በላይ አሜሪካውያን ከመካከለኛው ምስራቅ ወደ አሜሪካ መመለሳቸውን የውጭ ጉዳይ ሚኒስትር ረዳት ሚኒስትር ዲላን ጆንሰን በሰጡት መግለጫ አስታውቀዋል። ጆንሰን እንዳሉት የመምሪያው ግብረ ኃይል ወደ 6500 የሚጠጉ አሜሪካውያን በደህንነትና በጉዞ እርዳታ እንደሚወጡ ማገዙን ቢገልጽም በመካከለኛው ምስራቅ፣ አውሮፓ እንዲሁም እስያ ውስጥ በርካቶችን አሁንም ለመመለስ በሂደት ላይ እንገኛለንም ብለዋል። ኢራን ወደ ቱርኪዬ ሚሳኤል አስወንጭ ፋለች መባሉን አስተባብላለች። የኢራን ጦር ኃይሎች ጀነራል ስታፍ ወደ ቱርኪያ ምንም አይነት ሚሳኤል አለመተኮሷን የሚገልጽ መግለጫ አውጥታለች። የሰሜን አትላንቲክ ጦር ቃል ኪዳን የኔቶ መከላከያ ከኢራን ወደ አየር ክልሏ ሚሳኤል መውደቁን አስታውቃለች። የኢራን ሪፐብሊክ ታጣቂ ኃይሎች የጎረቤትና የወዳጅ ሀገር ቱርኪያን ሉዓላዊነት ያከብራሉ፣ ወደዚያች ሀገር ግዛት የሚተኮሰውን ማንኛውም ሚሳኤል አይቀበሉም ሲል የኢራን ሜሄር የዜና ወኪል ዘግቧል። ሚሳኤሉ በኢራቅና በሶሪያ ላይ ከበረረ በኋላ ወደ ቱርክ አየር ክልል ቀርቧል ሲል የቱርክ መከላከያ ሚኒስቴር መግለጹ ይታወሳል። ሚሳኤሉ ከተጠለፈ በኋላ ምንም አይነት ጉዳት አላደረሰም። ፕሬዝዳንት ኤርዶሃን ቱርኪያ ከኔቶ አጋሮች ጋር በመመካከር አስፈላጊውን ጥንቃቄዎች ሁሉ እያደረገች ነውና ተመሳሳይ ክስተቶች እንደገና እንዳይከሰቱ ለመከላከል በጣም ግልጽ በሆነ መልኩ ማስጠንቀቂያዎችን እየሰጡ ነው ብለዋል። አድማጭ ተመልካቾቻችን የመጨረሻ ወዳረግነው አጭር መረጃችን ልውሰዳችሁ። ትራምፕ የኢራን ቀጣይ መሪ በመምረጥ ሂደት ላይ መሳተፍ አለብኝ ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ከፍተኛ መሪ ህልፈት ተከትሎ የኢራንን ቀጣይ መሪ በመምረጥ ረገድ በግላቸው መሳተፍ እንዳለባቸው እንደሚያምኑ ተናግረዋል። ትራምፕ ከአክሲዮስ ጋር ባደረጉት ቃለ ምልልስ ኢራን ያለ አሜሪካ ተሳትፎ ተተኪ ለመሾም ብትሞክር ጊዜዋን ታባክናለችም ብለዋል። የተገደሉት የጠቅላይ መሪ አሊ ኻሜኒ ልጅ ሙጃታብ ኻሜኒ በብዙዎች ዘንድ ዋነኛ ተተኪ ተደርጎ ይታያሉ። ነገር ግን ትራምፕ ውጤቱን እንደማይቀበሉት ተናግረዋል። የኻሜኒ ልጅ ቀላል ክብደት ነው ያሉት ትራምፕ በሹመቱ ሂደት ውስጥ መሳተፍ አለብኝም ብለዋል። ትራምፕ አክለውም የቀድሞውን አመራር ፖሊሲዎች የሚያስቀጥሉ ማንኛውም አዲስ የኢራን መሪ እንደማይቀበሉ በመግለጽ ይህንን ማድረግ ከአሜሪካ ጋር በ5 ዓመታት ውስጥ እንደገና ግጭት እንደሚያመጣ አስጠንቅቀዋል። የኻሜኒ ልጅ
በእኔ ዘንድ ተቀባይነት የለውም፣ ለኢራን ስምምነትና ሰላም የሚያመጣ ሰው እንፈልጋለን ሲሉ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የቀድሞው የኢራን አያቶላህ አሊ ኻሜኒ ልጅ ሞጅ ታባ ብዙ እይታ ውስጥ የገባ ህይወት አልነበራቸውም። ምንም አይነት የመንግስት ስልጣን ሳይዙም ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። አድማጭ ተመልካቾቻችን ከመካከለኛው ምስራቅ ጦርነት ጋር ተያይዞ የወጡ አጫጭር መረጃዎችን እንዲህ ወደ እናንተ አደረስን። በቀጣይ ዘገባችን የቀድሞው የኢራን አያቶላ አሊ ኻሜኒ ልጅ ሞጃታባ ማን ናቸው፣ ምንስ ይሰራሉ ተብሎ ይጠበቃል የሚለውን ወደ እናንተ እናደርሳለን። አብራችሁን ቆዩ።